ቆንጆ የሆነ የቁርስ አማራጭ ይዤላችሁ መጥቻለሁ። በጣም ጣፋጭ ቆንጆ የሚያምር በጣም ጤናማ የሆነ የቁርስ አማራጭ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ እንቅስቃሴ ለምታደርጉ ሰዎች በጠዋት ተነስታችሁ ጂም ለምትሄዱ ቤት ውስጥ ስፖርት ለምትሰሩ ይህንን ምግብ በጠዋት ተነስታችሁ በልታችሁ ቀኑን ሙሉ ቆልፋችሁ ትውላላችሁ ማለት ነው እና ሁሉም ነገር ያካተተ ነው። ሰላም ውድ የቻናሌ ተከታታዮች እንደምን ናችሁ? እኔ በጣም ደህና ነኝ። ዛሬ እንደነገርኳችሁ ቆንጆ የቁርስ አማራጭ ይዤላችሁ መጥቻለሁ። ቁርስ ነው፣ ፍርፍር ነው እና ፍርፍር ያው ጠዋት ብዙ ጊዜ የተለመደ ነው ብዙ ቦታ እና ድርቆሽ ፍርፍር ነው ይዤላችሁ የመጣሁት። ፍርፍር ብቻ አይደለም ዳቦ፣ አቮካዶም ሁሉም ነገር አለ እና ጠዋት ተነስታችሁ ስፖርት ለምትሰሩ በጣም ለምትፈጉ ሰዎች ይሆናል ብዬ ያሰብኩትን እንቅስቃሴ ካደረጋችሁ በኋላ በተለይ በጣም እንትናችሁን መቀነስ የምትፈልጉ ሰዎች ፍርፍር መመገብ ትችላላችሁ ብዬ አስባለሁኝ። ለምን ፍርፍር ከበላን በኋላ ቶሎ ሌላ ምግብ አያስፈልገንም። ፍርፍር አያስርብም። ስለዚህ ድርቆሽ ፍርፍር በልተን አቮካዶ በልተን ዳቦ እነዚህ ምግቦች ከበላን ቶሎ ሌላ ተጨማሪ ምግብ ስለማያስፈልገን ዘና ብለን መቆየት እንችላለን ማለት ነው። ቶሎ ተበልቶ የማይጠፋ ምግብ ማለት ነው እና በጣም ጥሩ ነው። ቶሎ ለሚርባችሁ ሰዎች በጠዋት ይህንን ምግብ ሞክሩት ነው እምላችሁ። ለምን እንዳይርባችሁ ማለት ነው። እና በዚህ መልኩ የፍርፍር ስልስ ሰርቻለሁኝ ማለት ነው። ለድርቆሽ ፍርፍር በጣም ትንሽ ለአንድ ሰው የሚሆን ነው ለመስራት ያሰብኩትኝ። ስልሱን ሰርቼ ጨርሼ በምታዩት መልኩ ጨው እና ክኖር ጨምሬበታለሁ ማለት ነው። እና ትንሽ ፍርፍር ነው እንደነገርኳችሁ ለአንድ ሰው የሚሆን ስለሆነ የምሰራው ውሃው በቂ ነው እና እንጀራ ቢሆን ኖሮ ይህን ያህል ውሃ መጨመር አይጠበቅብንም። ቲማቲም እንጨምራለን። እንደዚህ ሽንኩርት ከላይ ጨምሬያለሁ እንዳያችሁት እና ለድርቆሽ ፍርፍር ስለሆነ ነው። ውሃም አልበዛም። በእርግጥ ለአንድ ሰው የሚሆን የሚበቃ ነው የተመጠነው ማለት ነው። እና ሽንኩርትና ቲማቲም ከላይ የጨመርኩበት ምክንያት አንደኛ እኛ አሁን ስጋ ውስጥ የተጨመሩ ቲማቲምንና ሽንኩርት ለእኛ ምንም የሚሰጡት ጥቅም የለም። ምክንያቱም በጣም በስለው ንጥረ ነገራቸው ተወግደው ስለሆነ ያሉት ተጠብሰው ስለሆነ ያሉት ከላይ ደግሞ ቢያንስ የምንጠቀመውን ነገር ያልበሰለ በጣም በስሎ ንጥረ ነገሩን ያላስወገደ በስልሱ ጣዕም ደግሞ እንዲበስልልን እንደዚህ ቲማቲምና ሽንኩርት ቃሪያ አድርገን ከላይ ከጨረስን በኋላ እንጨምርበትና ከድርቆሹ ጋር አንድ ላይ ደግሞ እንለዋለን። ድርቆሹን እንፈረፍረዋለን ማለት ነው። እና በምንም አይነት ሁኔታ ቲማቲሙ ሊቦካ ወይም ደግሞ ሊበስል አይገባም። ጥሬ ነው ግን ትንሽ ያው እንትን ውስጥ ስልስ ውስጥ ስለገባ የመብሰል እንትን ሊኖረው ይችላል። የስልሱን ጣዕም ደግሞ ይዞልን ስለሚመጣ በጣም የተለየና የሚጣፍጥ ይሆናል ማለት ነው። እና ያ ችግር የለውም። ተጠበሰ ወይም ደግሞ ንጥረ ነገሩ ተወገደም ልንለው አንችልም። ለምን ካለቀ በኋላ ከጨረስን በኋላ ከላይ ነው የምንጨምረው ማለት ነው። እና ያ ደግሞ በጣም እንዲጣፍጥና ቆንጆ እንዲሆን ነው የሚያደርግልን ማለት ነው። በዚህ መልኩ እንግዲህ በአትክልት አድርጌ ነው ፍርፍሩን ዛሬ በአትክልት አጅቤ ነው የሰራሁት። በጣም የተመጣጠነ ነው የሚሆነው ማለት ነው። እና ፍርፍር ብቻውን በልተን ከምን ቤት ውስጥ ያለንን አትክልት ተጠቅመን እንደዚህ ፍርፍሩን ቆንጆ አድርገን ማጀብ እንችላለን ማለት ነው። ታጅቦ መቅረብ ይችላል ማለት ነው። እና በጣም ቆንጆ ነው፣ የሚጣፍጥ ነው። ትወዱታላችሁ። ጠዋት ከእንቅስቃሴ በኋላ በዚህ መልኩ ብትጠቀሙት ባይነኝ ነኝ። በቀላሉ ቤት ውስጥ ያለንን የሚኖረንን አትክልት ተጠቅመን
ፍርፍርን ማጀብ እንችላለን ማለት ነው። ብቻውን ከምንበላ ኖርማሊ ፍርፍር ብቻውን ቢበላ በጣም ይጣፍጣል፣ ቆንጆ ነው። ግን ሌሎች ምግቦች ደግሞ እንደዚህ በተጨማሪ እንደነ አትክልት፣ አቮካዶ፣ ሌሎችም እንደዚህ በእነሱ ታጅቦ በሚቀርብና በምንመገበው ሰዓት አንደኛ ማርኮንና በጣም ወደነው እንበላለን። ሲቀጥል ደግሞ በጣም የተሻለ ከፍርፍሩ የተሻለ ከአትክልቱና ከሌሎች ነገሮች ከምንጠቀማቸው ነገሮች ማግኘት እንችላለን ማለት ነው። የተሻለ ንጥረ ነገር፣ የተሻለ ጣዕም ልናገኝ እንችላለን ማለት ነው። እዚህ ጋር ዳቦ ነው አዘጋጅቼ ቤት ውስጥ ያዘጋጀሁት ማይኒዝ ነበረኝ። የጾም ማይኒዝ ነው። እንቁላልም ምንም የሌለው የጾም ማይኒዝ ቤት ውስጥ ያዘጋጀሁት ነበረኝ እና እሱን ቀብቼ እያዘጋጀሁት ነው ያለሁት። አቮካዶ እና ሌላው እናንተ መጠቀም የምትፈልጉትን ቤት ውስጥ ያላችሁ አትክልቶችም ሊሆን ይችላሉ አዘጋጅታችሁ እንደ ሳንድዊች ማድረግ ትችላላችሁ ማለት ነው። አትክልቶች መጠቀም የፈለጋችሁት እናንተ መጠቀም ትችላላችሁ። እኔ ግን ዛሬ በጣም ቀለል ባለ መልኩ እንደዚህ ሙዝንና አቮካዶ አድርጌበት በቀላሉ ሰርቼ ነው ልመገብ ያሰብኩት ማለት ነው። እናንተ ጠዋት ስፖርት ከሰራችሁ በኋላ ብዙ ላብ ካፈሰሳችሁ በኋላ ብዙ ጉልበት ካወጣችሁ በኋላ እነዚህን ምግቦች ብትመገቡ ቀኑን ሙሉ በቃ ደስተኛ ሆናችሁ የምግብ ፍላጎታችሁ ተሟልቶ ትውላላችሁ ማለት ነው። እና በተጨማሪ ከምግብ ባሻገር እናንተን ሊያስደስቱ የሚችሉ እና ደግሞ ቀለል ያለ ብዙ ያልተሮጠ ብዙ ያልተደከመበት ምግብ በቀላሉ እናንተ ራሳችሁ ስፖርት ከሰራችሁ በኋላ ይህንን ማዘጋጀት አያቅታችሁም። በቀላሉ ቤት ውስጥ ያለን ነገር እንደዚህ በቀላሉ አዘጋጅተን ደግሞ መጠቀም መብላት እንችላለን ማለት ነው። በዛ ላይ ደግሞ በጣም ጤናማ ነው። እና እላችኋለሁ እኔ በዚህ መልኩ ሰርቼዋለሁ። እናንተ ደግሞ እዚህ ድረስ ቪዲዮውን ካያችሁት ሰብስክራይብ ሳታደርጉ እንዳትወጡ። ሰብስክራይብ ካላደረጋችሁን፣ ሌላው ደግሞ ላይክ፣ ኮሜንት እናንተ የፈለጋችሁትን አስተያየት ልትሰጡኝ ትችላላችሁ። በርቺም ሊሆን ይችላል። የእናንተ በርቺም የበረተኛል በርቺም ሊሆን ይችላል። ማበረታታት ትችላላችሁ ማለት ነው። እና ሰብስክራይብ አድርጉልኝ። ይኸው እዚህ ጋር እኔ የሰራሁትን የጾም ማይኒዝ ነው እያደረኩበት ያለሁት ማለት ነው። በጣም የሚጣፍጥ ከዱቤ ከሽምብራ ዱቤ ውሃ የተሰራ የጾም ማይኒዝ ነው ማለት ነው። የእሱን አሰራር ደግሞ አለኝ የሆነ ሰዓት እለቃለሁኝ እና ቪዲዮንም እንድታዩልኝ ብዬ ጋብዛችኋለሁ። ኖርማሊ አልተለቀቀም አለኝና የሰራሁት አሳያችኋለሁ ማለት ነው። እስከዚህ ሰዓት እስከዚህ ድረስ ከተከታተላችሁኝ እጅግ አድርጌ በጣም አድርጌ አመሰግናለሁኝ። እንግዲህ ለዛሬ ያዘጋጀሁት የቁርስ አማራጭ ይመስላል። እንብላ። ቻው።